ፈጣሪ የመጣህበትን መንገዶች አይቶ ነው አቅፎ የሚያባብልህ ቢደክምህ እንኳን ግራ ቢገባህ እንኳን በርህን ዘግተህ አባዬን ካልቤን ካጄን ያዝልኝ እጄን በለው በጣም የከበዱኝ ጊዜያቶች አሉ እናንተ መከተል እንዲህ ከሆነማ ይቅርብኝ የሚባሉበት ጊዜያቶች አሉ ክርስትና እንደዛ በሆነ ነገሩ ስትያዙ እጅ ለመስጠት አይቻልም እጅ ለመስጠት አይቻልም ጠይቀኝ ሰሞኑን ካንተ ብዙ ጊዜ ተጣልቻለሁ ብዙ ጊዜ ብሎክ ተደራርገናል ኢቭን ኤርሚ ቤት እኮ 3-4 ጊዜ ብሎክ አድርጌያለሁ ግን አንተ የዋህ ነህ በእውነት ድሮም በጣም የዋህ ተማሪ ማይል ሳይመረጥ እያሳደደ ክርስቲያን በመሆናቸው ያሳዳቸው የነበረ በደማስቆ ብርሃን ሲመታ ማንንም አንደርስታንድ አላረገም ነበር ነው ሲሄድ ሁሉ ይደነግጡ ነበር በሙሉ ኦርቶዶክስ ሆኜ መሞት የምፈልግ ሰው ነበር ለቀደመ ክብሯ ተመልሳ ያንን ክርስቶስን የምታገንበትን ያንን ክርስቶስን ከፍ የምታደርግበትን ያንን ኢየሱስን የተቀበለችበት ከፍታ ላይ እንድትመለስ ነው የኔ ናፍቆት የኔ ትጋት በጣም አንደኛ እንደምንወድህ ለመንገር በየትኛውም ሁኔታ ውስጥ ቲክቶኩን እናውቃለን በጣም ሄክቲክ ቦታ ነው አብረንህ መጓዝ እንፈልጋለን አብረንህ ይሄን መንገድ መሄድ እንፈልጋለን በቃ ምንም አትመልከት ያ ቁስሉን ብቻ መከራው እየገረፉት የሚያደርጉትን አቅምና ብሎ ይቅር ያላቸውን እያያህ ይቅር ለሚበድሉ ይቅር በላቸው አንተን ወደዚህ ህይወት ያመጣ የእግዚአብሔር ጸጋ ለነቃፊዎች በር የሚዘጋ ጸጋ ነው የነቃፊዎችን በር እንዳይናገሩ ሊያደርግ የሚችል ጸጋ ነው ምን ማለት ነው ሞሽ ጋር እንወጣለን እናገኛችኋለን ማለት ነው እንገናኛለን ሐዋሳ ላይ እንገናኛለን ተባረኩ ጌታ ዘመናችሁን ይባርክ ስለሰሙ ደግሞ ጌታን አመስግኑ ክብር ለኢየሱስ ይሁን በቃ ሰውን የሚቀይረው ጌታ ነው ሰውን የሚቀይረው የእግዚአብሔር መንፈስ ነው ሁላችንም በሞት መንደር በነበርን ሰዓት አንድ አይነት ማንነት ነበር የነበረን አይደል አንድ አይነት ጠረን ነበር የነበረን ሰው የሚቀይረው እግዚአብሔር ነው ማለት ነው ሰውን የሚቀይረው እግዚአብሔር ነው ሰውን ሰው የሚያደርገው እግዚአብሔር ነው እና ለዛም ደግሞ እግዚአብሔርን ነው ምናመሰግነው ማለት ነው ምናመሰግነው እግዚአብሔርን ነው እንዴት ነው አላመንኩም ና የምትሉት ደግሞ ጴንጤዎች ያየው ነውና አለማመን እንግዲህ ካንተ ነው ይሄን ያደረገው እግዚአብሔር ነው በቃ እግዚአብሔርን እንድታመሰግን አይሻልም እግዚአብሔርን አመስግን በቃ ስለሆነው ነገር እግዚአብሔርን አመስግኑ ክብር ለኢየሱስ ይሁን በጣም ነው የምወዳችሁ ሐዋሳ ላይ እንግዲህ ሐዋሳ ያላችሁ ሰዎች እንገናኛለን ወንድሞች ማብረው ይመጣሉ ሰሙን እናገኘዋለን ማለት ነው በጋራ ጌታ ዘመንን ይባርክ ሰሙ እጅግ በጣም ወደሃለሁ እጅግ በጣም ጌታ ከዚህ በላይ ባንተ ይስራ ከዚህ በላይ የእግዚአብሔር ክብር ባንተ ይገለጥ ሰዎችን ወደ እግዚአብሔር መንግስት የምትጨምርበት ጸጋ ያብዛል ተባረክ እጅግ በጣም ነው ሞድ ኔትወርክ ያስቸገረ ነው በጣም ቴንክ ዩ የብሩኬ ድምጽ ተቋርጧል ያው ደምረውን ተስፋ ያደረግነው ያው ያርሲው ጉዳይ ጧጧት አይደለም ከሳከሳት መሆኑን አላወቅኩም ነበር እኔም አልገባም ነበር ያርሲው ጉዳይ ከሳከሳት መሆኑን ባቅ ኖሮ ጧጧት የውሸት ፕሮግራም ነው እንዴ ያለው ጧጧት የውሸት ፕሮግራም ከሳከሳት ስንቴ ነው እናንተ ሰው የምገሉት ታው እንጂ አርሲ ላይ ዋጋ ስለከፈሉ ሳይሆን የሚያሳስባችሁ በቃ እውነታውን ደምሮ ያርሲው ጉዳይ ቆርቆሮት ነው እውነት የምር እንደዛ ታስባለ ደምረው ነው አሃ አይደለም ደምረው ያርሲ ጉዳይ ያሳስበው ደምረው የሚያሳስበው ሌላ ነገር ነውና ያው ከዚህ ቀደም ኦብቪየስሊ ስለማቀው ደሜ ከፈላ ነው የሚያሳስበው አው በቃ ፈለጣ ላይ ነውና ያሳዘነዋል እና አንድ የመጽሐፍ ቅዱስ ክፍል እንዲህ ይላልና በጣም የምወደው የሐዋርያት ሥራ ምዕራፍ 1 ከቁጥር 39 እና የሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ተመሳሳይ ነገር ቅዱስ ጳውሎስ ሲናገር እንመለከታልና እንዲህ ይላል ቅዱስ ጳውሎስ ሳውል አይሁዳዊ መሆኑን
ሲነግራቸው እንዲላቸዋል እኔስ አይሁዳዊ በኪልቅያ ያለው የጠርሴስ ሰው ሆኜ ስመጥር በሆነው ከተማ የምኖር ነኝ ይላቸዋልና በደንብ አስተውሉ። እኔስ አይሁዳዊ በኪልቅያ ያለው የጠርሴስ ሰው ሆኜ ስመጥር በሆነ ከተማ ምኖር ነኝ አለና ቅዱስ ጳውሎስንም ስታስጨንቁት ያው ሲያስጨንቁት የነበረው እንደዚህ ነውና ብዙም አያሳስባችሁ። ጳውሎስ ያው ሳውል ስሙ ተለውጧል። ሳውል ስሙ ተለውጦ ያው ጳውሎስ ሆኗል። ብዙዎቹ አላመኑም ጳውሎስ ሲሆን ሳውል እና በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? የስሙ ትርጉም ምርጥቃ ወይም ልሳነ ዕረፍት ወይም ልሳነ ክርስቶስ የሚለውን ነው የስሙ ራሱ። ከዛ በኋላ ስም ከወጣለት በኋላ እንትን ያለውና መጠራት የጀመረው በዛ ነው። በነገራችን ላይ ይሄንም ስም ሰርጊዮስ የተባለ ሰው ነው ለጳውሎስ ኮንትሪቢዩት ያደረገለትና አንዳንዴ ስማችን ይቀየራል። ወደ እግዚአብሔር ስትመጡ ስማችሁ ይቀየራል። ትናንት አሳዳጅ የተባላችሁ፣ ትናንት ገዳይ የተባላችሁ፣ ትናንት እገሌ እንዲ ስትባሉ የነበራችሁ ስማችሁ ሲቀየር ልሳነ ክርስቶስ ወይም ልሳነ ዕረፍት ተብላችሁ ብዙዎችን በክርስቶስ ቃል ታሳርፋላችሁ። ብዙዎች ያርፋሉ። ተሳዳጆች ዕረፍት ያገኛሉ፣ ደስ ይላቸዋል። አሳዳጆች ደግሞ ያው ማሳደዳቸውን ይቀጥላሉ። እና ያ የጠርሴሱ ሰው በኪልቅያ ያለው ጳውሎስ እኔ አይሁዳዊ ነኝ እያላችሁ ነውና እባካችሁ ማንነታችን አትንጠቁን። እንዲህ ነበረ እንዲህ ነው እያላችሁ የውሸት ነገር እንትን አትበሉ እና እባካችሁ ይህ ለእናንተ ጥሩ አይደለም። ትናንት ብዙዎችን ይቃወሙ ነበር፣ ብዙዎችን ይገፉ ነበርና በሆነ መረቡ ስትገቡ አስባችሁታል? በሆነ ነገሩ ስትያዙ እጅ ለመስጠት አይቻልም። ያው ያሳዳጁን ነፍሰ ገዳዩን ሕፃን ትልቅ ሳይል ሊቅ ያልተማረ ማይል ሳይመረጥ እያሳደደ ክርስቲያን በመሆናቸው ሁሉ ያሳዳቸው የነበረ በደማስቆ ብርሃን ሲመታ ማንም አንደርስታንድ አላረገም ነበርና ሲሄድ ሁሉ ይደነግጡ ነበር። ያውቁት የነበረው ያሳዳጅ የነበረው ትዝ የሚላችሁ ከሆነ በዚህ በሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ተቃውሞን ሲጀምር የጀመረው ዲያቆን ተደርጎ በሐዋርያት ሥራ ምዕራፍ 7 ላይ ምዕራፍ 6 ላይ የተሾመ እስጢፋኖስን ለሚወግሩ ልብስን ከመያዝ ነው የጀመረውና ተቃውሞ እዛ ጋር ነው የጀመረው። ከዚያ በኋላ የሐዋርያት ሥራ ምዕራፍ 8 ከቁጥር 3 ምዕራፍ 9 ከቁጥር 2 እስከ 3 ታዩታላችሁ። ሳውል ግን ቤተክርስቲያንን ያፈርስ ነበር፣ ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወኔ አሳልፎ ይሰጥ ነበር ይላል። ወዳጄ አይምሪ የነበረው ሳውል ያ አደገኛ የነበረው ሳውል አሳዳጅ የነበረ ሳውል በምን አይነት ቅጽበት ወዴት እየሄደ ነበረ? ወደ ደማስቆ። በደማስቆ ክርስቲያኖች ተሸሽገው ከአይሁዶች ዱላ ሸሽተው በየዋሻ ውስጥ እየተደበቁ በየሰው ቤት እየተደበቁ ማንነታቸውን እየሰወሩ እየሸሸጉ እሱም ደብዳቤ ደርሶት እዛሉ የሚባል ደብዳቤ ደርሶት ሊገል የሄደ ጳውሎስ በደማስቆ እጅ ሰጥቶ የመውጊያውን ብረት ብትቃወም ይበስብሃል፣ የምታሳድደኝ የናዝሬቱ ኢየሱስ ነኝ ሲል እጅ አለመስጠት አልቻለም ነበር እና እጅ ሲሰጥ እንዲህ ነው እና አናንያ ሁሉ አላመኑም ነበር። አላመኑም እና
የጳውሎስን የዋህነት የተመለከተው እግዚአብሔር ነበረ። እዛም ነው ለኔ የተመረጠ ዕቃ ነውና እያለ ለአናንያ ሲነግራቸው የነበረው የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ለኔ የተመረጠ ዕቃ ነው፣ ምርጥ ዕቃ ነው እያለ ሲናገር የነበረው ያ አሳዳጅ የነበረው ሳውል ስለ ክርስቶስ ስም ሲል ተሳዳጅ ሆነ። ስለ ክርስቶስ ሲል ስለ ብዙዎች ከሁሉ ይልቅ እሱ ደከመ፣ ከሁሉ ይልቅ እና ከተመረጡት ይልቅ በጌታ ሐዋርያ ከተባሉት ይልቅ በድካም ስን ይበልጣሉ ይላቸዋል። ደክሞ እያሳያቸው ዋጋ እየከፈለ የአይሁድ መምህር አይደለም የሚባለው በነገራችን የአሕዛብ መምህር ተብሎ ነው የተሾመው። በጣም በእንዲህ አይነት ህይወት ውስጥ ያው እግዚአብሔር ጠሪው ሁሉንም የተለያየ ነውና በተለያየ ጥሪ ውስጥ ይጠራቸዋል። ትናንትና ነበር እንዲህ የሚል ታሪክ የለም። ወደሱ ስትመጡ እንደ አዲስ ይሰራህና እሱ እኮ ሳውል ሳይሆን ጳውሎስ ነው ስለና ተመሰክራለህ ስለሱ። እሱ እኮ የክርስቶስ ልሳን ነው፣ ክርስቶስ አንደበት ሆኖት የሚያናግረው የሱ ሐዋርያ ነው ብለህ መመስከር ትጀምራለህ። አለመስከር አችልም በነገራችን ላይ ስትመረጥ። ጳውሎስን ያሸነፈው በነገራችን ላይ መሸነፍ የማይቻለው አሸናፊው ጌታ ነው። አለመሸነፍ አችልም ወደ ህይወት ሲመጣ ከዛም በላይ ጀን ሰጣል ትሄዳለህ። ስትሄድ መንገድ አልጋ ባልጋ ነው አይደለም። የደስታ ህይወት አለ የለም። ጮቤ ትረግጣለህ የለም። ስትቀበለው የምትቀበለው አብረ መከራን ነው፣ ስደትን ነው፣ ስቃይን ነው፣ መገፋትን ነው። ብዙዎች ይበረቱብሃል። ያኔ ያጨበጨቡልህ ዛሬ ይሰድቡሃል፣ ይሸሹሃል። ኢቭን ህብረት የምታረጋቸው ወደ አዲሱ ህብረት ስትጨመር እንኳን አዲሱ ህብረት እንኳን ይፈራሃል። ይፈሩታል ነበር ጳውሎስ። ሁሉም እኮ ይፈራው ነበር። ከሁላችሁ ይልቅ እኔ በድካም እበልጣለሁ ይላቸዋል። ደጋግሞ 40 ጊዜ ስንት ነው የገረፉት? በዚያ ሁሉ ነገር ውስጥ አስባቸው ቅዱስ ጴጥሮስ ጌታ በማቴዎስ ወንጌል ላይ ያ ብፁዕ ነው ብሎ ያለው ጴጥሮስ ሞትን ሸሽቶ ከሮም በቅርጫት አድርገው ሲያሻግሩት ሲያመልጥ፣ ጳውሎስ ግን ደስ እያለው ነበር ሄደው በሮም ታርዶ ሊሞት። ስትከተለው እየሞትክ እንኳን ሪዋርድ አለ፣ ሽልማት አለ። ሞት እንኳን ክብር ነው። አይሁድ አይቀበሉትም ነበር በነገራችን ላይ በፈሩቱላ ነበር። ስለምንስ ትፈትኑኛላችሁ ይላቸዋል። በእውቀት እንዳትሉ እውቀትን የጎበኘሁት እውቀትን ያስኩት እውቀትን የተማርኩት በእናንተ ስመጥር በሆነው በአይሁዱ መምህር በገማልያል እግር ስር ነኝ ይላል። እግር ስር ቁጭ ብዬ ነው የተማርኩት። ሕገ ኦሪትን የነቢያት መጽሐፍ እሱም ብቻ አይደለም ፊሎሶፊን ሳይቀር የግሪክ እና የሮም ፍልስፍናን ሳይቀር ከገማልያል እግር ስር ቁጭ ብሎ የተማረ ሊቅ ነው። ለዛ ነው እዚህ የሐዋርያት ሥራ ምዕራፍ 5 ከቁጥር 34 ላይ እና የሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ይናገራል። ከታዋቂው ፈሪሳዊ ከእውቁ የአይሁድ መምህር ከገማልያል እግር ስር ቁጭ ብሎ ነው የተማረው። በቃ ስትሸነፍ ትሸነፋለች። ማንም ሊሰድብ ይችላል። ደብድቦት ቅጥቅጥ አድርገውት ሲጥሉት ደምቶ ቁስሉን እየጠረገ ወደ ሌላ ከተማ ወንጌል ሊሰብክ ሄዳል። ደምቶ እኮ ነው
ደብድበውት በቃ ከከተማ አውጥተው ይጥሉታል። በየሄደበት ያሳድዱታል። ለሱ የተከፈለውን ብድራት ትኩር ብሎ ስላየ ያ ሁሉ ነገር ለሱ ያ ሁሉ መከራ ለሱ ክብር ነበረ እና የተቀበለው ይሄንን ነው። ልንኖርና ልንኖርለት እርሱም ሊያኖረን ቃል የገባልን ይሄ አምላክ ነውና ከዚህ በኋላ ወደ ኋላ የሚባል ነገር አይኖርም። መንገዳችን ይሄ ነው። እና እግዚአብሔር ያክብራችሁ፣ ላከበራችሁኝ፣ ለምትወዱኝም እግዚአብሔር ፍቅሩን በልባችሁ ያሳድር። ይሄን ነው የምላችሁ። ቀጥሉ። ይቅርታ አስቆምኳችሁ። መቀጠል ትችላላችሁ። ሰሞኑን ልቀጥል። ጌታ ይባረክ። በእውነት ስላንተ ያወራህ እንኳን በጣም እየተቆጣጠረኝ ነበር፣ አልቻልኩትም እና በውስጥም ብዙ ስናወራ ነበር ታውቃለና ፖስት በቀደም ለታ ፖስት ተዋይቼ አላመንኩምና ትሎቤ ለኢብራ ይደወልኩለት እውነት ነው ያልኩ ማለት ነው። እንባዬ የተናነቀኝ አሁንም ነው የምልህ ሰሙዬ አላምንም ጌታን አላምንምና ስላንተ ጌታን በጣም 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 አድርጌ አመሰግነዋለሁ። በጣም ደሞ ውድ ደሞ ታውቃለህ በዛ ቤትም እያለ በጣም ስናወራ ነበርና ጌታ ታላቅ ነው፣ በእውነት ታላቅ ነው። አንተን የነካ ማንንም ይነካልና አላመንኩም ሰሙ ጌታን ኢየሱስ ታላቅ ታላቅ ያረገ ጌታ አመሰግናለሁ። በእውነት ለምን ብለህ ጠይቀኝ ሰሞኑን ካንተ ጋር ብዙ ጊዜ ተጣልቻለሁ፣ ብዙ ጊዜ ብሎክ ተደራርገናል። ኢቨን እርሜ ቤት እኮ 3-4 ጊዜ ብሎክ አድርጌያለሁ። ግን አንተ የዋህ ነህ በእውነት ድሮም በጣም በጣም የዋህ ነህ። እኔ የዛን ጊዜ ሲቀጠቅጡኝ ከኔ ጋር ነበር፣ ግን ድሮም በእውነት ነው የምልህ ስላንተ እየመሰከርኩ ነበር። ኦርቶዶክስም ሆኖ እኮ ወንድሜ ነበር። ሃሌሉያ ኢየሱስ አመሰግናለሁ ጌታን በእውነት ነው የምልህ ሰሙና ተባረክልኝ። ካንተ ጋር ነን፣ ድሮም ነበርኩኝ አሁንም ኢቭን ሞር በእውነት ነው የምልህና እግዚአብሔርን አመሰግናለሁ ስላንተ። በርታልኝ። ቀጥሉ ወንድሞች፣ አልቻልኩም። ያ እየሳሳንከታለሁ ሰሙ አንድ ጊዜ ለወሲስ ጣትና ታግዝ ብሎክ ላይ ያሉትን ታግዝ፣ እንደዛ ይደረግ። ለዛም ነው እንደዛም ብዬ የመጣሁት እንጂ በነገራችን ላይ በጥሎብኝ እኔ አንድ ሌባም አልወድም። እኔ ሌባ መባልም ማልወድ አይነት ሰው ነኝና በጣም በህይወቴ ከምጸየፋቸው ነገሮች አንዶቹ የኝ ናቸውና በጣም ሲዋሽ ሰማሁትና ጧት ፊስኩል ነው የሚያደርግልኝ። እኔ ነኝ እንደውም የደወልኩለትና አጋጣሚ ከሰው ጋርም ስለነበርኩኝ እንትን አላለም እሱ ጀስት በስልክ አያችሁ ምናምን እያለ እንትን ይል ስለነ እንደዛ ያታለላቸው መሰለኝ እዛና ለዛ ነው አይ በቃ ሰረጋጋ እንትን ልበልዬ ነው ቤቴን የከፈትኩትና ደምረው በጣም ነው መወደ በጣም ነው ማከብረ ብትመጣ አሁን እኔ ላስተምርህ እንጂ ሌላ አንተን ላፋጥጥህ ወይም ሌላ ትልል አይደለም። ኦርቶዶክሳውያንን ባትዋሻቸው ጥሩ ነው። በቃ እሺ ባትዋሻቸው ጥሩ ነው። እኔ ሲጀመርም አንተ የምትለኝ አይነት ሰው አይደለሁም። ምናልባት እኔን የሚመስል ሰው አለ ብዬ እንዳልል አይ ቲንክ እኔን የሚመስል ሰው ያለ አይመስለኝም። አብሮክ የኖረ ሰው ካለ ሁለተኛ እኔ የትም ጴንጤ ቸርች እኔ አገልግዬ አላውቅም። ልጅ እያለሁኝ ነበር የነበርኩት እዛ በጣም ትንሽ እያለሁ እሄድ ነበር ምናምን ሱም ፋሚሊ እንደዛ ስለነበረ ከዛ በተረፈ ግን እኔ አንተ የምትለኝ እኔ ገንዘብ ጋር መድረስ አይደለም አንተ በተከስካቸው አመታት ላይ በጣም ዲሰንት እና ሃምብል የነበርኩኝ ኦርቶዶክስ ነበርኩኝ።
በጥፊ ብትመታኝ እንኳን ማልናገር አይነት ሰው ነበርኩኝና እኔ ዛሬ ነው በነገራችን ላይ የምነግራችሁና በጣም እንዲገባችሁ ሌሎቻችሁም የእውነት ላመናችሁበት ነገር በዚህ ልክ ኮሚትድ እንድትሆኑ ነውና ስራ አለኝ ጥሩ ይከፈለኛል ሕክምና ላይ ነው የምሰራው ነገር ግን በጣም በሚገርማችሁ ሁኔታ 11 ተኩል ላይ በሩጫ የት እንደሚሄድ ታውቃላችሁ የቅድስት ማርያም ቤተክርስቲያን አለ እዛ እና ምዕራብ ኢትዮጵያ ላይ ብዙዎቹ ማለት ነው በቃ ኦሊን ኦል ወደ ሌላ ቤተ እምነት ውስጥ እየሸሹ ነበር እና እዛ ሄጄ በጣም ዋጋ ከፍል ነበር እየሰበሰብኩ ወጣቱን አስተምር ነበር ቤት ለቤት እየሄድኩኝ ምናምን እንደዛ አይነት ህይወት የነበረኝ ሰው ነኝ እና እንደምትለው አይነት እኔ ጴንጤ አልነበርኩም እኔ ዛሬ 6-7 አመት እኔ ጴንጤ አይደለም ጴንጤ እኔ ከጴንጤ ጋር አይጥና ድመት ነበርኩኝ የዛን ሰዓት አንተ 6-7 አመት ኦልሞስት የዛሬ 7 አመት ከተባለ ደግሞ እና በጣም አደገኛ ግጭት ምናምን እንደዛ ነበርኛ አካባቢ ምናምን በጣም በብዙ ነገር ውስጥ ያለፈን ሰዎች እና ባክ ደምረው ባሽ ደስ ይለኛል እኔ በቃ እውነት አይደለ በቃ ምትከተል እኔን አታቀኝም እኔ ኢቭን ኢፍ ቲክታክ ላይ ራሱ ያየኙ ለሰው ነው የቲክታክ ሰው እኔ በጣም ብዙ እንደሚያቁኝ ሆናችሁ የምትነገሩ ሰዎች እኔ በህይወት ዘመኔ ስኖር ስንት ጓደኛ 3 ጓደኞች ነው ያሉኝ እኔ እንዲስ ማች እነሱንም በጣም ከረጅም ጊዜ በኋላ ማገኛቸው ጓደኞች ነው ያሉኝና ስለማታቀው ሰው በዚህ ልክ ወተ ጴንጤ ቸርች ሳንቲም ዘርፎን የወጣው ሌባ ነው ሰሙና ቋሉ የዛሬ 5 እኔ የቸርች ጴንጤ ቸርች ነው እኔ ሰሙና መታቀው ለዛውም የዛሬ 6 የዛሬ 20 አመት ራሱ አታቀኝም አይደለም የዛሬ 6-7 አመት ያን እንደውም የዛሬ በጣም ትንሽ ልጅ ነኝ እንደውም ህፃን እያለን ስንሄድ መካነ ኢየሱስ ቸርች እንሄድ ነበርና እኔ ፕሊስ ባካችሁ እግዚአብሔርን ፍሩ በቃ አያችሁ አይደል መንፈሳዊ ሰሙ ሁኑ እና ዶክተር ሰላም ክርስቶስ ከርሶ ጋር ይሁን እንዴት ነው ደህና ነው ወይ ይቅርታ ሰላም በማለዳ ነው እኔ ጋር እንዴት ናችሁ ሰሙ ወገኖች በሙሉ ጊዜ እዚህ ያላችሁ ታችን ላይ አቤ እሺ ዶክተር ይቆይ እኔ ጋር ድምጽ ላት ለቀጥል እሺ አይ ችግር የለውም አይ በመጀመሪያ እኔ በጣም ነው ደስ ያለኝ እግዚአብሔር ይመስገን የተደበላለቀ ስሜት ነው እንግዲህ ያለንና ካንተ ጋር የተወሰነ ጊዜ የተወሰነች ኢንካውንተር ነበረችን ኮንቨርሴሽን ካንተ ጋርና ያው ወንጌል ሁልጊዜ የሚያስደነግጥ ነው የጳውሎስ ታሪክ እንደዛ ነው የብዙዎቻችን ታሪክ እንደዛ ነው እና የሆነ ቦታ ሲፈልጉን ሌላ ቦታ ራሳችንን ያገኘ ነው በእግዚአብሔር ጸጋ በእግዚአብሔር ምሕረት ነው እና ጌታ ኢየሱስ እንኳን ረዳ የእግዚአብሔር ማዳን ለሁላችንም የሚያስደነግጥ ነገር ነው የሚገርም ነገር ነው ጳውሎስን የጠበቁት ኢየሩሳሌም ያለው ጉባኤ ደብዳቤ ይዞ ነው የሄደው እና የጠበቁት ሪፖርት ለማድረግ በቃ እነዚህ ሰዎች ለአይሁዳዊነት ትሬት መሆኑ አብቅቷል የክርስቶስ ተከታዮች ነን የሚል በቃ የሆነ ትልቅ ዜና ይዞ ይመጣል ብለው ነበር ያሰቡትና ጳውሎስ ግን ቀጥታ ወደ አረቢያ ነው ሄደው እና ሌላ ሰውዬ ነው የሆነው ለራሱም አልገባውም እንኳንስ ለሌሎች ሊያስረዳ እኔን ተሸከማለህ በአሕዛብ ፊት ሲለው የምታሳድደኝ እኔ ኢየሱስ ነኝ ሲለው ማለት ግራ የሚገባ ነገር ነው ቀንቷል በእውነት አልቀናም እንጂ ቀንቶ ነበር እና የቀናው ቅናት ያ ቅናት ለካስ አላወቀውም እንጂ እግዚአብሔርን የሚወድ ሰው ነበር እና ሌላ ሰው ሆነ ጳውሎስ የማይታወቅ ሰው ሆነ በጣም ክሎዝ የነበረ ሰው ነው ታውቃላችሁ
ሳኔድሪን ለሚባለው ለዚህ ለእስራኤል የመሪዎች ጉባኤ እና የእግዚአብሔር ማዳን ቀላል ነገር አይደለም። የእውነት ሁላችንም እናውቃለን። እግዚአብሔር እንዴት እንደነካ እንዴት እንደለወጠ እናውቃለን። እኛ በልጅነታችንም ቢሆን እኔ ቲኔጀር ሆኜ ነው እንግዲህ ይሄ ኢንካውንተር የደረስን እና ወደ ኋላ ልትሉበት የምትችሉት የእግዚአብሔር ኢንካውንተር አይደለም። ይሄ this is not about እኔ የኔን ነው እንግዲህ መነግራችሁ። ፐርሰናል ኢንካውንተር ስታደርጉ ስታገኙ የዮሐንስ ወንጌል ምዕራፍ 1 ላይ ታስታውሱ እንደሆነ ሁለቱ የዮሐንስ የደቀ መዛሙርቶች ኢየሱስ በማለዳ በነገውም ሲመጣ አይቶ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ሲናገር መምህር ሆይ ወዴት ትኖራለህ ብለው ተከተሉት ይላል። ከዛ ታሪኩ ብዙ ነው። ከ10 ሰዓት በኋላ ግን ሲመለሱ መሲሁን አገኘ ነው ብለው ነው የተመለሱት። እና ህይወታቸውን ዘመናቸውን ለዮሐንስ የሰጡ ሰዎች ናቸው እነዚህ ሰዎች። ሲመለሱ ግን ላይፋቸው ተለውጦ የዮሐንስ መሆኑ አቁሙ አገኘ ነው መሲሁን ብለው ተመለሱ። this is called encounter። እግዚአብሔር ሲነካ ሪሊጅን አይደለም። አሁን ሰዎች ብዙ ጊዜ የሚያያይዙት የሆነ ሃይማኖት ከሃይማኖት ጋር ነው። የሆነ እንደዛ ነው የሚታሰበው። ሁሉም ያው በራሱ ጭንቅላት ስለሚያስብ ማለት ነው። እና እንደዛ አይደለም። በቃ እግዚአብሔር ከነካችሁ ኤክስፕሌን ማድረግ እንኳን አትችሉም። እና እኔ ሰሙዬ እኔ አንድ ነገር እንዳው ልምከርህ ስለምታቀኝ ማለት ነው በሶሻል ሚዲያ ላይ በቃ ራስህን ዲፌንድ አታድርግ። በፍጹም ሰዎች የፈለጉትን ሊሉ ይችላሉ። እነሱ ካሉበት ቦታ ሆነው ነው በእነሱ ዝቅታዊ በእነሱ ከፍታ ላይ ሆነው ነው አስተያየት የሚሰጡት። አንተ ግን ልክ ጳውሎስ እንዳደረገው ጳውሎስ ሲገለጥለት ወዴትም ወደ ከስጋና ከደም ጋር አልተማከርኩም ነው የሚለው። ወደ አረቢያ ምድር ሄድኩኝ። ለምንድን ነው አረቢያ የሄደው የሚለውን ነገር መጽሐፍ ቅዱስን የሚያጠኑ ሰዎች ሲናገሩ ሙሴ ያንን መገለጥ የተቀበለበት 10ቱን ትእዛዛት የተቀበለበት ሕጉን የተቀበለበት ቦታ ስለሆነ ያንን እግዚአብሔር በደማስቆ መንገድ ላይ የተገለጠለትን ክርስቶስን ከአይሁድ እምነቱ ጋር የሚጣረስ ነገር ነው የሰማው። ሻማይን ነው ዘመኑን በሙሉ ሲል የነበረው። እስራኤሎች ስም አምላክ እግዚአብሔር አንድ ነው፣ እርሱም ብቻ በፍጹም ልብ በፍጹም ሐሳብ በፍጹም ኃይል ውደድ የሚለውን ነገር ሲሰማ ስለኖረ በጠዋት በማታ የሚለው ነገር ስለሆነ አሁን ደግሞ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ የሚለውን ድምፅ ሲሰማ ኮንትራዲክተሪ የሆነበት። እንዴት ነው ኢየሱስን ጌታ ብሎ ሊል የሚችለው ይሄ ሰውዬ? ምክንያቱም ሻማይ ሲል የለም ሌላ ሲል የነበረ ነው። ለካ አለ ወይ እና አለ ለካስ ዮሐንስ እንደተናገረው ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ነገር ለጳውሎስ በጣም የሚገርም ነገር እኮ ነው። እና ያንን ኮንትራዲክሽን የሰማ ሰው ወደ አረቢያ ሄደ። በቃ ወደ አንተ ወደ ራስ አረቢያ ሂድ፣ ከክርስቶስ ጋር ጊዜ አሳልፍ። there is beauty in the presence of God። ሰዎች ግራ የሚገባቸው እኛ ሁላችንም እኮ ታሪክ እኮ አለን እኮ እዚህ ጋር ስንመጣና ስንናገር ስንሰደው የሆነ ነገር ስንባል ምንናገረው ነገር ስለሌለን አይደለም፣ ግን የነካ ነገር ስለነካል ነው። እኔ በጣም እኔ ዘመኔን በሙሉ ኦርቶዶክስ ሆኜ መሞት የምፈልግ ሰው ነበር። አሁንም ኦርቶዶክስ ቤተክርስቲያንን ወዳታለሁ በጣም። ሁሌ ነው የምናገረው፣ የሚሰማኝ ሰው ሁሉ ያውቃል። እቺ ቤተክርስቲያን ወደ ቀደመ ክብሯ ተመልሳ ያንን ክርስቶስን የምታገንበትን ያንን ክርስቶስን ከፍ የምታደርግበትን ያንን ኢየሱስን የተቀበለችበት ከፍታ ላይ እንድትመለስ ነው የኔ ናፍቆት፣ የኔ ትጋት። የእውነት ከልቤ ነው የምናገረው። ይሄንን እግዚአብሔር ያውቃል። ግን ያንን ክርስቶስን የምትወደው እንደ ሰሙዬ በቃ ዊዝ ፓሽን የምትናገርለትን በኒቂያ ጉባኤ እኮ ታውቃለህ አንተ በጣም ነው የምታውቀው። ብዙ ስትናገር እሰማለሁ። በኒቂያ ጉባኤ እኮ እጃቸው እግራቸው የተቆረጠ አይናቸው የጠፋ በመከራ ውስጥ ያለፉ እኮ አባቶች ናቸው የተሰባሰቡት። ሆሞኡሲዮስ ከአባቱ ጋር አንድ አይነት ሰብስታንስ አለው ብለው ክሌም ለማድረግ እና አትናቴዎስ እኮ ዘመናቸውን በሙሉ እኮ በምድረ በዳ ሲንከራተቱ አሪዮስ ሲያንከራተታቸው እኮ ነው የሞቱት።
ከኒቂያ በኋላ እኮ ከክብር በኋላ እኮ ውርደት ነበርኩ እና አየለ ስለ ክርስቶስ ስለ ጌታዬ ስላለው ዕውቀት እሱን ስለማወቅ ሁሉን ነገር እንደማይረባ እንደ ፋንድያ ቆጠርኩት ነው የሚለው ሐዋርያው ጳውሎስ። እና we need that level of እሱ ያንን ክብር that glory ሐዋርያው ዮሐንስ ሐዋርያው ጴጥሮስ በመገለጥ ተራራ ላይ ያዩትን ያንን ክብር እሱን ለመያዝ እሱን በቃ ለመንካት በግርማው ክብር ያንን የምወደው ልጄ እርሱን ስሙት የሚለውን ድምፅ ሰምተን የተከተልነው ዘመናቸውን በሙሉ ኢኮ ሲያደርጉ የነበሩት ያንን ግሎሪ ስላዩ ነው። እኔ ያንን ግሊምስ ትንጥዬ ጭላንጭሏን እግዚአብሔር በሕይወታችን ስላሳየን ይኸው እየወደቅን እየተነሳን በሐዘን ውስጥ በደስታ ውስጥ በክብር ውስጥ በውርደት ውስጥ ቆመን የምናገለግለው ስለ ክርስቶስ የምንናገረው የምንሰደበው ያ ነገር ስለገባ ነው ሰሙዬ። እና በቃ ሪፍሌክት አድርገን ኦን ሂዝ ቢዩቲ አውል ጌዝ ኦን ሂዝ በቃ መልኩን ክብሩን ውበቱን ግርማውን እያየ ለምን በቃ ፓወር አለ እዛ ውስጥ። ይሄኛው ሰፈር ውስጥ ይኸውልህ እኔ ልንገርህ አይደል ሰሙዬ፣ እኔ ሰዎች ተሰብስበው በራሳቸው ዓለም ውስጥ ቁጭ ብለው እንትን ከፍተው ሲሰድቡኝ ሰዎች ሲልኩልኝ ቪዲዮ በእናታቸው አትላኩልኝ፣ ከሰደበኝ የነገረኝ ገደለኝ አይነት ይሆንብኛል። በቃ አልፈልግም። እኔ ማነው ያ ሻውል የሚባል ያሉ ትላንትና ዶክተርዬ ምናምን ሲሉኝ የነበሩ ሰዎች ሲሰድቡኝ በቃ let them enjoy። እኔ እዚህ ጋር ራሴን ዲፌንድ ለማድረግ አይደለም እንትን ያልኩት የተላኩት። እንደዛ አድርጎ እንደምንነት ይው just go to the depths of የእግዚአብሔር presence ውስጥ ገባ። በቃ እንትና እኮ አለ እኮ ያንን ሁሉ ክብር አይቶ በሲና ላይ እኮ ክብርን አሳየኝ አንድ ጊዜ። ሙሴ ምንድን ነው ቢለው ምን አይነት ክብር ነው ዛት ካቦድ፣ ያ ክብር የእግዚአብሔር ክብር ከፍ የሚያደርግ ክብር ከሰፈሩ ከመንደሩ የሚያወጣ ክብር ያገኛል። እና እኔ አም ኤክስትሪምሊ እቺ እግዚአብሔር ጣት ነች፣ እቺ የምታስደንቅ ነች። ግን የሆነ ነገር ስለሆነ ሰሙኛ ሰፈር ስለመጣ እንደዛ አይደለም። it's about Christ። እሱን ማወቅ እሱን ማግኘት እሱን መንካት ነው ነገርየው። እና አገኘ ነው አሉ በቃ የተሙነ ሙሴ የተናገሩለት ነቢያት አገኘ ነው። እንዴት ነው በ10 ሰዓት ውስጥ የሚገኘው? 10 ሰዓት የሚያክል ከእርሱ ጋር ቆዩ ነው የሚለው የዮሐንስ ወንጌል ምዕራፍ 1 ከ41 ጀምሮ ያለውን ታሪክ ስናነበው 10 ሰዓት ሰው እንደዚህ ይፎክራል እንዴ? አገኘ ነው ብሎ በቃ እንትን ለወንድሞቻቸው ምናምን መስገድ ጀመሩ። ጌታ ኢየሱስ ይባርክ። እኔ ብዙ ነገር አልናገርም፣ በእውነት ዝም ነው የምለው። ምክንያቱም የእውነት እኔ አንተ ላለመስማት በቃ አንተ ካለ ወዲያው ነው ጉባኤ እንትን ሩም እንኳን አልገባ። እና አንዳንዴ ግን ሂስቶሪካል ነገር ኤክስፕሌን ስታደርግ ቴዎሎጂካል ነገር ኤክስፕሌን ስታደርግ ስታወራ ተደንቄ እሰማለሁ። እና የተወሰነ ጊዜ አውርተናልና በጣም ነው ሰሙዬ። እኔ በቃ በውስጥ እንገናኝ እናውራ። ወደዛ እነ ጴጥሮስ እነ ዮሐንስ ወደ ተደነቁበት የክብር ተራራ እግዚአብሔር ወደዛ እንትን ይበል ይሸሽግ ነው የምለው። ተባረኩ፣ ወዳችኋለሁ በጣም። እንዳው ይሄንን ሳልናገር እንዳልቀር ብዬ ነው ሰሙዬ። አሜን ዶክተር፣ እግዚአብሔር ያክብርልኝ። በእውነት በጣም ለሁላችንም ትልቅ መልእክት ነውና ያው ዝም ማለት ነው ምን እንላለን? አንዳንዴ ዝም ስንል እግዚአብሔር ይናገራልና ያው ዝም ማለት መልካም ነው እና ቀጥሉ። ሪች ደሱ ሰሙሻ እንዴት ነው እንደሚገባኝ ነው አልዳኑ እንደምባችን እንዴት ያለኝ ማለት ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ጌታ መልካም ነውና ደሱ እኔ በቃ ከመውጣቴ በፊት ሰሙዬ በቃ በውስጥ አፍልኝ። እሺ እኔ ጋር በጣም ማለዳ ነው። እሺ ዶክተር ሰለላላ እሺ ተባረክልኝ። እና
እግዚአብሔር ይመስገን በጣም ደስ ብሎኛል። ያው እኔ ጋር እስከዛሬ በነበረን አንዳንድ እንትሮችም ያው እኔ እንትን የለኝም ድሮም ያው ይቅርታም ጠይቄያለሁ በዛም ገብተን ሳለ እዛኛው ቤትም እና እኔ ችግር የለብኝም። ጌታ ኢየሱስ የተባረከ ይሁን። በጣም ደግሞ አሁን እግዚአብሔር ስለረዳና ስላገዘ በጣም ደስ ብሎኛል። እግዚአብሔር እስከ መጨረሻው ያጽናና እና ምንድነው እኔ ለምፈልገው ምንድነው ብዙ የሃይማኖት ለውጥ ሳይሆን ሪሊ በደንብ ወደ ዲኖሚኔሽኑ ከሚሆን ወደ እምነታችን በደንብ ትኩረት አድርገን አብረን የምንማማርበት አብረን የምናጠናበት ብዙ ሰዎችንም ወደ እግዚአብሔር መንግስት የምናፈልስበት ዘመን ይሆናል ብዬ አስባለሁ። ከተቋም ሳይሆን ብዙ ጊዜ ያው ሰው የሚያስበው ተቋም የሆነ እንትላ ኦርቶዶክስ የሚባል ነበር ከዛ ወደ ፕሮቴስታንት መጣ ምናምን ሳይሆን ግን ሪል ክርስቶስ ኢየሱስ ላይ ትኩረት ተደርጎ እሱ ላይ የቀባህን ነገር አንተም እንድታካፍለን እግዚአብሔር በረዳ እግዚአብሔር ባገዘ ጸጋ እግዚአብሔርን ጸጋ እንድታካፍለን መረጃዎችን በደንብ እንድናወራቸው እንድንጫወት እሱ ላይ በደንብ አብረን ያወራን አብረን እየተነጋገርን መሄድ አለብን ብዬ አስባለሁ። እግዚአብሔር በነገር ሁሉ መከናወንና ስኬትን ላንተ ይስጥ። ተባረክልኝ። በጣም አመሰግናለሁ ወንድምነት። በጣም ደስ ብሎኛል። ደስታዬን ለመግለጽ ነው የገባሁት። ሐሳባችሁን መቀጠል ይችላልላችሁ። ቀጥል ቃሌ የክርስቶስ ሰላም ካንተ ጋር እንዴት ነው ወንድሜ? ደህና ነህ ወይ? አልታር የቆየ የድሮ ጓደኛዬ ወንድሜ እንዴት ናችሁ? ሳሙዬ እንዴት ነህ ያለኝ ሰላም ብያለሁላችሁ። ሳሙ ደስ ያላችሁ ታች ያላችሁ እንደዚህ ስላየው ደስ ብሎኛል። ከወጣው አንድ መልእክት ብቻ ተናግሬ ልውጣ ከተፈቀደልኝ። ሰሙሽ ቀጥል። እሺ ብሮስኪ እንዳልኩ በጣም ደስ ብሎኛል እና አክቹሊ ባለፈው ቤት ከፍተን ነበር። አንተ ቤት ከፍተህ ስለነበር አላየህንም ነበር። በጣም ደስ ያላቸው ወገኖች አሉ። ሁላችንም ደግሞ በዚህ አንተ በወሰድከው እርምጃ ወደ ጌታ ለማምጣት በወሰድከው እርምጃ በጣም ደስተኞች ነን። የነገን የሚያውቅ እግዚአብሔር ነው። ዛሬያችን ግን በእግዚአብሔር ፊት በእግዚአብሔር እቅፍ መሆኑ ለኛ የሚያስደስተን እሱ ነው ብዬ አስባለሁ። እና ምን ለማለት ነው እነዛ ወገኖችም ያንን ቤት ሲከፍቱ አላማቸው አንድና አንድ ነበር። በጣም አንደኛ እንደምንወድህ ለመንገር በየትኛውም ሁኔታ ውስጥ ቲክቶኩን እናውቃለን። በጣም ሄክቲክ ቦታ ነው። ካንተ ጋር በሐሳብ ያልተስማማውን ሰው ይቅርታ እሺ ጋይስ በጣም ይቅርታ ካንተ ጋር በሐሳብ ያልተስማማውን ሰው ብሌሚሽ በማድረግም ይታወቃል ምናምንና ስለዚህ እንደዛ አይነት ሄክቲክ ኢንቫይሮንመንት ላይ ከጌታ ጋር መቆየት ደግሞ በጣም ትልቅ ነገር ነው። እሱ በጸጋው እንጂ በሌላ ነገር አይቻልምና እንደዛ እንዲሁም በጣም እኞታችን ነው። አብረንህ መጓዝ እንፈልጋለን። አብረንህ ይሄን መንገድ መሄድ እንፈልጋለንና ስልኬን በውስጥ አስቀምጥልሃለሁ። እንደዋወላለን በሚያስፈልገህ በማቴሪያል በምን actually ያው just እዛ ኦርቶዶክስ ጋርም ያለ የማቴሪያል እንትን እንደሌለ ያስታውቅ ነበር። ማቴሪያል ጥረትና ግን ደግሞ የበለጠ ምን ተጋገዝባቸው ነገሮች ካሉ እንድናግዝህ የምታስበው ነገር ካለ እንድናግዝህ በልባችን ሞልቷል። ስለዚህ በውስጥ ስልኬን አስቀምጥልሃለሁ። አንተም ስልክህን ጻፍልኝ ሲመችህ ከላይቭ ስትወጣ እንደዋወላለን እናወራለን። በውስጥ ደግሞ የተረፈውን ብዙ ነገር እናወራለን። አሁን ብዙ ማውራት አልችልምና ተባረክልኝ። ጌታ ይባርክ። መውጣት ስላለብኝ ነው ይቅርታ በጣም ጋይስ። አሁን አይዞህ ቃልዬ ያው እንደኔ ሳል ያስቸገረ ነው መሰለኝ። እኔም የሰሞኑ ጉንፋን ቃል ለቅ ብሎኛል እንደዛ ነገር ነውና በውስጥ ስልክ እንቀያየራለን። ስልኬን አስቀምጥልሃለሁ። እኔ ያው እግዚአብሔር ይጠብቀን ሁላችንም። ክብርን ሁሉ እግዚአብሔር እንጤም ሆነ ወንድሜ ነህና እኔና ሰሙ በእውነት ብዙ ተከራክረናል በብዙ ነገር በእውነት አውርተናል። እግዚአብሔር ግን ይሄንን ቀን ስላሳየኝ በእውነት ክብርን ሁሉ ለእግዚአብሔር ይሁን። ይሄንን ለእግዚአብሔር ክብር ይሁን ነው የምለውና ሰሙዬ በጣም ከሱ ጋር እንዴት እንደተከራከርኩ እንዴት እንደምቆጣው ደውዬ ለምን እንዲያደረግተው ብዬ የምመክረው እህት ነኝና ዛሬ አይደለም የምመክረው በእውነት
በቃ ምንም መናገር አልችልም። በቃ ክብር ለእግዚአብሔር ይሁን እላለሁ። ሰሙዬ አሁንም እንጸልይልሃለን። ያንን ብቻ ጸልዩለት። እጸልይልሃለሁ። አይኖ ምንም መናገር አልችልም። እግዚአብሔር ግን ስላንተ አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። እንወድሃለን ሰሙ፣ እንጸልይልሃለን። ተባረክልኝ፣ ደህና ሁንልኝ። ባይ እሺ ጌታ ስሙ ለዘላለም ይባረክ። ሰሙ እንግዲህ አንድ ሁለቴ በኦርቶዶክስ ቤት ሆነ ያው በጌታ ቃል ላይ ተነጋግረን ነበር። ያ ክብር ለኢየሱስ ይሁን። በጣም ነው ደስ ያለኝ ስሰማ። ጌታ ኢየሱስ ስሙ ለዘላለም ይባረክ። በቤቱ እንዲያጸናህ ደግሞ እንጸልያለን። አብረን እንግዲህ በቲክቶክም እግዚአብሔርን እናገለግላለን። ክብር ለእግዚአብሔር ይሁን። በጣም ነው ደስ ያለን እህቶችም ወንድሞችም። ከዚህ በፊት ያው ስትናገር በእውነት ከባድ ነው እና ያ በቃ ዛሬ ግን በጣም ደስ ብሎናል። ይገባን ነበር እዛም ሆነ የምትከራከርበት መንፈስ። ስለዚህ አንንም ሰው የተቀየመ የለም። እኔ በበኩሌ ያኔም አልተቀየምኩም። ምክንያቱም እናውቀዋለን ሃይማኖተኝነት ምን እንደሚያደርግና ግን አሁን ወደ ጌታ መተህ ያንን ነገርህን ለክርስቶስ ኢየሱስ በእውነት ስታረገው ማየት ጌታን ስትመሰክር ማየት በጣም ያስደስታል። ለኛ ትልቁ ህልማችን ይሄ ነው። በቃ ስለወደደ ይህን አድርጓል። ተባረክ፣ ጽና፣ ስር ስደድ፣ መጽሐፍ ቅዱስን አንብብ፣ ህብረት አድርግ። እንወድሃለን። ገብተን ቤት ታብታብና ሼር እናረጋለን። ተባረክ። ሚኒሽ ቴንክ ዩ መናገር ይፈቀድልኛል ወይስ ሌላ ሰው ቀድሞኝ የገባ ሰው አለ? ካልሆነ እጠብቃለሁ፣ ችግር የለም። ቀጥል። በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። እዚህ ያላችሁትን በጠቅላላ ሁላችሁንም። ሰሙዬ ወንድሜ በእርግጥ ለኔ በጣም ይሄ በጣም ማለት የሆነ ለማመን ሁላ በጣም የሚቸግር ነገር ነው እግዚአብሔር በአንተ ህይወት ላይ ያደረገው። በእርግጥ እግዚአብሔር ያድናል፣ ይፈውሳል። ኢየሱስ ሁሌ ማዳኝ ነው ማለት ሁላችንም የመጣንበት መንገድ ነው። ግን እኔ እንደው ይድን ይሆን እንዴ ብዬ ከማላስባቸው ሰዎች መካከል እውነት ለመናገር ማለት ካለው ተጫባጭ ሁኔታ ተነስቼ ይድን ይሆን ብዬ የማስበው ሰው ነው አንተ ማለት እውነት ለመናገር። እና አንድ ጊዜ የዛሬ 2 ዓመት አካባቢ ይመስለኛል መምህር ጌታቸው ቤት አብረን ገብተን አንዳንድ ሐሳቦች ውይይቶች ነበሩና በጣም አግሬሲቭሊ ነበረ ክርክር የነበረው ታደረውና እና ይሄ ልጅ እንዴት ነው ብዬ በጣም በቃ እንደው እግዚአብሔር ይርዳው ልጅ ብዬ እንደውም ከመምርጌች ጋር ራሱ ከዛ ከወጣን በኋላ እያወራን ነበረ ስላንተና እግዚአብሔር ይመስገን እግዚአብሔር የሚያድን አምላክ ነው ከሁሉ በላይ። እኔ እንደው አንድ በጣም ውስጤ ፊል ያደረኩትን ነገር ካጠቃላይ ካሁን እየሆነ ካለው ነገር አንፃር ጥቂት ነገር ልናገር። እግዚአብሔር ግን እንኳን ረዳ። እኔ እኛ ቤት በተለይ ከመጣንበት ከኦርቶዶክሳዊ ቤት እንደኛ በዛ ውስጥ ለቆየ ሰው ሃይማኖታዊ ጉዳይ ብቻ ሳይሆን በጣም ብዙ ባህላዊ ነገሮች፣ አብሮ የመኖር ጉዳዮች፣ ማህበረሰባዊ ጉዳዮች በጣም ብዙ ጫናዎች ባሉበት ሁኔታ እንዲህ አይነት ስም ይዞ ለምሳሌ እንዳንተ አይነት ስም ይዞ ሶሻል ሚዲያው ላይ እንዳንተ አይነት ፐርሰናሊቲ ይዞ ተከራካሪ ነው ተሟጋች ነው ምናምን የሚባሉ ስሞችን ይዞ ወደ ጌታ ለመምጣት መወሰን እግዚአብሔር ካልረዳ በስተቀር እግዚአብሔር ካልረዳ የሚቻል ነገር አይደለም። በጣም ብዙ እኛም በመጣንበት መንገድ እንግዲህ እኔ እንኳን በዚህ ወደዚህ ወንጌል ከመጣሁ ኦልሞስት በጣም ብዙ አመቴ ነውና ብዙ አይነት ክሶች ብዙ አይነት ካራክተር አሳሲኔሽኖች ነበሩ። እኛ በነበርንበት ዘመን ላይ እንኳን በዘይት ነው በስንዴ ነው ወዘተ ምናምን የሚባሉ ነገሮች ነበሩና አሁንም መልኩን ተቀይሮ በተለያየ መንገድ እንደዛ ነው ሲባል እሰማለሁና ኢየሱስ የሚባለው ጌታ ሰው ካልገባው በስተቀር ሰው ወደ ኢየሱስ ለመምጣት በጣም ይቸገራል። እኔ በወንድሜ ሰሙ መምጣት ማየው ወንድሜ ሰሙን ብቻ አይደለም በእውነት ለመናገር እኔ እዚህ ማገግሎት ውስጥም ስላለው ብዙ ማቀው ነገርም አለ እኔም ራሴ ያለፍኩበት መንገድ ስለሆነ እጅግ በጣም ብዙ ወንድሞቼ ነው በማየው በዚህ ውስጥ በወንድሜ ውስጥ አንድ ሰው አይደለም መጣ ብዬ የማስበው አንድ ግለሰብ አንድ ወንድም ብቻ አይደለም ወደዚህ እውነት መጣ ብዬ የማስበው በወንድሜ መምጣት ብዙ በጨለማ ውስጥ ያሉ ጽድቅን ፍለጋ ለሊት ከውሻ ጋር እየታገሉ የሚወጡ ወንድሞቼን እናቶቼን አያለው። በጣም ብዙ ኦርቶዶክሳዊ ቤተሰቦቼን አያለው የእግዚአብሔርን ጽድቅ ፍለጋ የእግዚአብሔርን ሐሳብ ፍለጋ ከምራቸው
የሚፈልጉት ጌታን ከልባቸው የሚፈልጉ በርግጥ ዝም ብሎ ለመከራከር ወይም ደግሞ ነገሮች እንዲህ ነው ብሎ ራስን ለማሳየት ሳይሆን በርግጥ ከውስጥ ከሆነ ዴፕዝ ባለው ፍላጎት እግዚአብሔርን ለሚፈልጉ ሰዎች አንተ ወንድሜ በጣም ትልቅ ማሳያ ነው ብዬ አስባለሁ። በርግጥ እግዚአብሔር ለሚፈልጉት የሚገኝም አምላክ ስለሆነ ማለት ነውና እኔ ባንተ ውስጥ ማየው እግዚአብሔር አምላክ በዚህ ምድር ላይ ማንንም ሊያቆመው የማይችለውን የለውጥ ኃይል የለውጥ ችቦ እግዚአብሔር አምላክ እንደለኮሰ እኔ እረዳለሁ። ኃይለኛ ከተባሉ አይነኩም ከተባሉ ጀግኖች ከተባሉ ሰዎች እግዚአብሔር ወደ ራሱ እየጠራ እንደሆነ እታዘባለሁና ወደ አንድ የሆነ ሃይማኖት አይደለም የመጣኸው፣ ወደ ህይወት ምንጭ ነው የመጣኸው። እንኳን እግዚአብሔር ረዳ ምንጭ ወደሚቀዳበት የብርታት ምንጭ ወደሚቀዳበት ጸጋ ወደሚቀዳበት ወደ ክርስቶስ ሐሳብ ነው የመጣኸውና እንኳን ወደዚህ ህይወት እግዚአብሔር አመጣ ወንድሜ። እንኳን እግዚአብሔር አምላክ ረዳ። እኔ ለብዙ ወንድሞቼ ለብዙ አባቶቼ ለብዙ እናቶቼ ያንተ መምጣት ትልቅ በር የሚከፍት ነገር እንደሆነ አምናለሁ፣ እረዳለሁ። ታላቅ መገለጥ ነው። ሰው ኢየሱስን አውቆ ባለበት ነባራዊ ሁኔታ ሊቆይ እንደማይችል ወንድሜ አንተ በጣም ትልቅ ማሳያ ነህ ብዬ አስባለሁ። እኔ አንድ ቃል እግዚአብሔርን ቃል ብቻ ልናገርና አንድ ደቂቃ ሲና ሐሳቤን ልጠቅልል። አንዳንድ ሰዎች የተናገሩትን ነገር እንዲሁ አልፎ ስመለከት እያየው ነበር። አይ ብዙም እንትን አይልም በቃ ትንሽ ጊዜ ነው ታዩት የለ ወይ ብዙ እንትን አያደርግም ምናምን ብለው ይላሉ። ግን ይሄ ሰዎች ካለ መረዳት የተነሳ የሚናገሩት ንግግር ነው። ወንድሜ አንተን ወደዚህ ህይወት ያመጣ ይሄ የእግዚአብሔር ጸጋ ለነቃፊዎች በር የሚዘጋ ጸጋ ነው። የነቃፊዎችን በር እንዳይናገሩ ሊያደርግ የሚችል ጸጋ ነው። ምን ማለት ነው? ይሄ ጸጋ ለመዳን ብቻ የተሰጠ ጸጋ ሳይሆን ለመኖርም የሚያበቃ ሙሉ ጸጋ ነው። ስለዚህ አንተን ወደዚህ ህይወት የጠራ ይሄ የእግዚአብሔር ጸጋ አንተን በክርስቶስ ኢየሱስ ያለውን የዘላለም ህይወት እንድታገኝ ብቻ ሳይሆን በዛ በዳንክበት ህይወት ላይም አንተን ለማኖር አቅም ያለው ጸጋ ነው። ሙሉ የሆነ ጸጋ ነው። ኢምፓወርመንት ነው ወደዚህ ህይወት እግዚአብሔር ያስጠጋህና መጽሐፍ ቅዱሳችን ምንድነው የሚለው? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ስለዚህ ጸጋ መጽሐፍ ቅዱሳችን ይናገራል። አስተማማኝ የሆነ ጸጋ ነው። በእግዚአብሔር ቤት እንዴት መኖር እንዳለብን የሚያስተምረንን ጸጋ ነው እግዚአብሔር አምላክ የሰጠ። ስለዚህ ምንድነው የዚህ ጸጋ አቅም? ሰው ኢየሱስን ካላገኘ የዚህ ጸጋ አቅም ሊረዳ አይችልም። ሰው ኢየሱስን ካላገኘ የሆነ ነገር ፈልጎ የሄደ ይመስለዋል። ሰው የሆነ የሚሰጥ ነገር የሆነ ነገር ለመቀበል ሄዶ ለመቀበል የሄደ ሰው ይመስለዋል። ግን ይሄ ኢየሱስን አለማወቅ ነው። ኢየሱስን ሰው ሲያቅ የጸጋው ጉልበት የፍቅሩ ኃይል የፍቅሩ ታላቅነት የፍቅሩ ልዕልና እንዴት ያለ እንደሆነ ሰው ወደ ክርስቶስ ኢየሱስ ካልመጣ ይሄ ነገር ሊገነዘብ አይችልም። እና ምን ይላል መጽሐፍ ቅዱሳችን? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ይህ ጸጋ አለ የተገለጠው አዳኙ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየህ፣ ስለዚህ ይሄ ጸጋ አንደኛ ዓለማዊ ምኞትን የሚያስክድ ጸጋ ነው። ጸጋው ራሱ ኢምፓወርመንቱ አቅሙ ራሱ እንዴ ከዚህ በፊት በዛ አይነት ህይወት የኖርክ እስከማይመስል ድረስ በፍጹም ቅድስና በፍጹም እግዚአብሔርን መፍራት እስከሚያስደንቅ ድረስ የሚያውቁ ሰዎች እስከሚገረሙ ድረስ የሟርተኞችንም ራሱ አንደበት የሚዘጋ ጸጋ ውስጥ ነው እግዚአብሔር አምላክ ያስጠጋና ስለዚህ እግዚአብሔርን አመሰግናለሁ። እንዴት መኖር እንዳለብህ የሚያስተምር ጸጋ ነው። በእግዚአብሔር ቤት መኖርን እንዴት እንደሆነ የሚነግር ጸጋ ነውና ልዕልና ያለው ጸጋ ነው። ዋስትና ያለው ጸጋ ነው። አስተማማኝነት ያለው ጸጋ ነው። ይሄ ጸጋና የሚያድን ጸጋ ብቻ አይደለምና እግዚአብሔር አምላክ ወንድሜ ይባርክ፣ በርታ፣ እንጸልይልሃለን። እኛም አንተም ጸልይ። ባንተ ውስጥ እልፍ አላፍት እናቶቼ ነው ያለው። ባንተ ውስጥ እልፍ አላፍት ከልባቸው እግዚአብሔርን ፍለጋ ጫካ ለጫካ በረሃ ለበረሃ የሚንከራተቱ እውነተኛውን የጽድቅ መንገድ ባለማወቅ እውነተኛውን በክርስቶስ ኢየሱስ ሰውነት ላይ የተሰራውን የማዳን ሥራ ባለማወቅ የራሳቸውን ጽድቅ ለማቆም የሚተጉ የሚለፉ የሚደክሙ አባቶቼን እናቶቼን ባንተ ውስጥ አያለው። በርግጥ ማንንም ሊያቆመው የማይችል ማንንም ሊከላከለው የማይችል ታላቅ የሆነ የወንጌል ኃይል የወንጌል እሳት በመድራችን ላይ እንደተለኮሰ በእውነት አንተ ትልቅ ማሳያህ ነው ብዬ ነው የማስበው። እግዚአብሔር አምላክ ወንድሜ ይባርክ። አይ ቲንክ በውስጥ መስመር መጽፍልሃለሁ። ሰላም ለእናንተ ይሁን። ልቀጥል? ሰሙ ቀጥሎ እንደማ እሺ፣ እንኳን ደስ አለህ ሰሙ። ጌታ ኢየሱስ ይባርክ። እኔ እንኳን ሰምቼ ነው የመጣሁትኝ፣ አንተን አላውቅህም፣ ግን መተዋወቃችን በክርስቶስ ታላቁ የሆነው የዘላለም ሕይወት ነው እና በጣም ደስ ብሎኛል። ደስ ከሚላቸው ጋር ደስ ይበላችሁ
ይላል የእግዚአብሔር ቃል። ግን ይሄ ደስታ ግን ዘላለማዊ ነው ማለት የሆነ አንድ ነገር የሆነ በዚህ በምድር ላይ የተደረገለት ሰው ደስ ሲላቸው ሄደን እንኳን ደስ አላቸው እንላለን እንላለን። ይሄ ግን ዘላለማዊ ነው እና እቺ የወሰንክባት ቀን ማለት ነው። አንተ ስለ ጌታ ብዙ እንደምታውቅ ከወገኖች ሰማሁ። አሁን ደግሞ የሚያጽናኑ ወንድሞች መካከል ራሱ መሆኔን ያየሁት ስላንተ ሲናገሩ ስሰማ በቃ እኔም በቃ ደስ እያለኝ እየተጽናናሁ እንደገና ደግሞ በቃ እየታደስኩ ነውና ቅድም ይናገሩ ነበር ወንድሞችና በርታ ወንድሜ በጣም አሁን ውስጥ ያለውን ይሄ የእግዚአብሔርን ቃል መንፈስ ቅዱስ ምን ያደርግልሃል መሰለ በጣም በቃ በደንብ በክርስቶስ ኢየሱስ ቃኝቶ እንደገና ብዙዎችን የምትማርክበት ብዙዎችን ወደ እግዚአብሔር መንግስት የምታፈልስበት ወንጌልን በኃይል የምትንቀሳቀስበት ጊዜ ነው። ክርስትና ግን የሚጀመረው ክርስቶስ ኢየሱስን እንደግል አድርጎ መቀበል ነው እና ልክ ክርስትና ቁልፍ እሱ ነው እና ደስ ብሎኛል በጣም እና ጌታ ኢየሱስ ይባርክ። እኔ ለመጀመሪያ ጊዜ ነው እንደዚህ ወጥቼም የተናገር ሁለተኛ ጊዜ ሁለተኛ ጊዜ ቢሆን ነው እና ደስ ስላለኝ ስላንተ ሲናገሩ ወንድሞች ደግሞ ስለተባረኩ እንደገና አንተ ደግሞ ወደዚህ ወደ ተባረከው ወደ እግዚአብሔር መንግስት በደስታ በቃ መቀላቀል እንደገና አንተ በቃ ደስታቸውን ሲገልጡ በጣም ተደሰቱ እና ልናገር ፈለኩኝ እና ጌታ ኢየሱስ ይባርክ። ዘመንህ አሁን ከዚህ በኋላ ታላቅ ኃይል ታገለግለዋለህ። ጌታ ኢየሱስ ክርስቶስ ጌታ ነው። ደስ ብሎኛል። ሰሙ ተባረክልኝ። ጌታ ኢየሱስ ይባርካችሁ። ወንድሞችም እዚህ ያላችሁ ታች በላይም ያላችሁ ተባረኩልኝ። ኢየሱስ ጌታ ነው። ልናገር ሰሙዬ ልውስ እሺ ቀጥይስ። እሺ ግን የእግዚአብሔር ሰላምና ጸጋ ይብዛላችሁ ሁላችሁ። ሰሙዬ ስለተደረገልህ ጌታ ወደ ቤቱ መልሶ ስላመጣ አባትነቱን ስላወቅ እጅግ ደስ ብሎኛል። እጅግ እግዚአብሔር ክብሩን ይሰድ። አንድ ነገርንም መናገርን እፈልጋለሁ። እኔው ዛሬ የተደሰትኩት እንኳን ወደ ቤት ተመለስክ ብዬ እልል ያልኩት ወደ መስቀል ተጠጋ ብዬ ገፍቼ ወደ መስቀል በጸሎት ማስተጋ የሆነ ቀን ደግሞ ገፍቼ በእጄ ባልጎትት በአንደበቴ ከመስቀሉ ስር ብጎትት እኔ ነኝና ጌታህን አትተው፣ ሁሌም ቁስሉ ይታይ፣ በመስቀል ላይ የተከነቸረው ክንቻሩ እሱ ትዝ ይበልህ። አንዳንድ ጊዜ በንግግር እናቆስላለን ሳናስተውል ወይም ደግሞ ስጋ ገፋፍቶ ወንድሞችን እናሰናክላለን። ካሰናከልኩ እኔ ነኝ። በቃ ሁሌም ያ እጁ ይታይ። አንዳንድ ጊዜ ክርስትና በጣም ከባድ ነው ለመናገር። ዛሬ እልል ብለን እንደተቀበልህ ነገ ገፊዎች ከመስቀል ስር ጎትተን አንተ መስቀል ስር ሆነ የምንጎትትህ ልንሆንብህ እንችላለን። ግን በቃ ታውቃለህ እኔ ወደ ክርስቶስ ስመጣ ብዙ ቻሌንጆች ነበሩ። ዛሬ ጸልየው ወደ ጌታ ያስጠጉ እነሱ ራሱ ረጋሚዎች የሚሆኑበት ጊዜያቶች አሉ። እኛ ነን አባትህ ሁሌም አባት ነው። ትኩር ብለህ በመስቀሉ ላይ ያለው እሱም ብቻ እንድትመለከት አደራላለሁ። ሁሌም ፍቅሩ አዲስ ነው። ብትሳሳትም በቃ ልክ ብትሆንም ልክ ባትሆንም አባት ያቅፋል። ፈጽሞ አልፈልግህም ብሎ አይጥልም። ገባህ አይደለ? ትላንትና ያውቀውም ጌታ የትላንት ስህተትህን አያውቀውም። ዛሬ የመጣህበትን መንገዶች አይቶ ነው አቅፎ የሚያባብልህ። ቢደክምህ እንኳን ግራ ቢገባህ እንኳን በርህን ዘግተህ አባዬን ካልቤን ካጄን ያዝልኝ እጄን በለው። በጣም የከበዱኝ ጊዜያቶች አሉ። እናንተ መከተል እንዲህ ከሆነማ ይቅርብኝ የሚባሉበት ጊዜያቶች አሉ። ክርስትና እንደዛ ነው። ግን በቃ ባባ እንካጄን እኔ እንዲህ ነው ምለው፣ ህይወቴን ነው ምነግርህ። ባብዬ እጄን ያዝልኝ ብለዋለሁ። እሱ ታማኝ ስለሆነ እጅ ይዛል፣ ይደግፋል፣ ያጽናናል፣ ያቆማል። አንዳንዴ ለሰው የማትነግራቸውን ለጌታ ትነግረዋለህ። እጅግ አድርጎ
ደግፎ አቅፎ ይዝሃል። እሱን ተጠጋው። በቃ ከበደልን እንኳን ነገ ብንበድል እንኳን እኛ ነንና አደራ የሱ ፍቅር እንዳይቀዘቅዝብህ በፊቱ ተገኝ። ሁሌም ቃሉን አንብብ፣ በፊቱ ትጋ። እጅን ያዝልኝ መስቀልን እያየው እየተሸከምኩ ከተልሃለሁ በለው። ሌላ ደግሞ ትናንት ለበደሉ ላስቀየሙ ዛሬም ለሚሰድቡ ምህረት አድርግላቸው። እኛም ከኦርቶዶክስ ቤተክርስቲያን የመጣ ነው። ፍቅር አላቸው ሰሙዬ ነገር በቃ ልናምን ይገባል። ቅናት አለባቸው፣ የቤት ቅናት የሆነ ነገር በቃ ለምን ወጣ ልክ ነን ብለው ነው ገባ። አንተ ወደ አባት ወደ ትክክለኛው መንገድ ነው የመጣኸው። እነሱ በተረዱት መጠን ነው ቢበድሉህ እንኳን ምህረት አድርግላቸው። የምህረት ልብ ነው ያለ ክርስቶስ ያንን ነው ያስተማረን። ጌታ ኢየሱስ ይባርክ። እንጸልይልሃለን። መስቀሉን ብቻ እያየህ ማንንም ሳታይ እሱም ብቻ አባቴ ነፍሴን ራሴን ሁሉ ነገሬን ሰጥቻለሁ ብለህ እሱ ላይ ራስህን ጣል አደራ። በቃ ምንም አትመልከት። ያ ቁስሉን ብቻ መከራውን እየገረፉት የሚያደርጉትን አያውቅምና ብሎ ይቅር ያላቸውን እያየህ ይቅር ለሚበድሉ ይቅር በላቸው። ክርስቶስ ያንን ያስተማረን ፍቅር ነው፣ እውነት ነው ያስተማረን። እንወድሃለን፣ እንጸልይልሃለን። እዚህ ውስጥ ላላችሁ ክርስቲያኖች ደግሞ ጸልዩለት፣ በብዙ ትጉለት። በእግዚአብሔር ፊት ዛሬ ብቻ አይደለም ሁሌም በቃ የጸሎታችሁ ደብተር ላይ ያዙት። ግድ የላችሁ እግዚአብሔር እናንተ የሱን ለሱ በምትጸልዩበት ጊዜ እግዚአብሔር ጓዳችሁን ይሰራል፣ ህይወታችሁን ይሰራል፣ ጥያቄያችሁን ይመልሳል። ተባረኩ። ወዳችኋለሁ። በቃ እቺ ነው አደራ ምልክ መስቀሉ ስር ብቻ በቃ መከራ አለው፣ እንደምታስበው አይደለም። እጅግ መከራ አለው። እግዚአብሔር ግን ይደግፋል፣ ይረዳሃል። እጁ ትረዳሃለች። እሱ ካንተ ጋር ይሆናል። መስቀልን ብቻ እያየ ተከተል አደራ። ይሄንን እላለሁ። ምህረት አድርጉልኝ፣ አበዛውባችሁ። ተባረኩ። ወዳችኋለሁ። አሜን። እግዚአብሔር ይጠብቀን ሁላችንን።